ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። የሕፃናት ጥምቀት ምንድነው? ለመጀመሪያዎቹ ሐዳሲያን ለመጀመሪያዎቹ የፕሮቴስታንት ሪፎርመሮች ትልቅ ነገር ነው። ስለዚህ የሕፃናት ጥምቀትን የሚክድ ሰው ለነሱ መናፍቅ ነበር። የሕፃናት በረማሪዎች ስሙኝ፣ የሕፃናት ጥምቀትን የሚክድ ሰው ለመጀመሪያዎቹ ፕሮቴስታንት ሐዳሲያን ለነ ሉተር፣ ለነ ጆን ካልቪን፣ ለነ ኡልሪች ዝዌንግሊ ለነዚህ የሕፃናት ጥምቀትን የሚክድ ሰው መናፍቅ ነው እና ህብረትም አያደርጉም ከነዚህ አይነት ሰዎች ጋር ወይም ከነዚህ አይነት ሴክቶች ጋር ህብረትም አያደርጉም። እነ ጆን ካልቪን በእነዚህ ሴክቶች ውስጥ ዲያብሎስ ነው ውዝግብን እያስነሳ ያለው ብለው ተናግረዋል። ኢማጂን አሁን ላይ ያሉ ፔንቶችም የሕፃናት ጥምቀትን ይቃወሙ የለ። ስለዚህ እንደዚህ አይነት ተመሳሳይ ትምህርት ያላቸው ሰዎች ቀደም ብለው የፕሮቴስታንት የተሐድሶ ጀማሪዎች እነርሱ ማለት ነው አሁን ላይ ያሉትን ጴንጤዎች እንደማለት ነው። ምክንያቱም ተመሳሳይ ነው። የሕፃናት ጥምቀትን በመካዳቸው ምክንያት ነው ያንን ነገር ሲናገሯቸው የነበረው። ሌሎች ምክንያቶች ሊኖራቸው ይችላል። ግን አሁን የምነግራችሁ ግን ቀጥታ የሕፃናት ጥምቀትን አንስተው ሲናገሩ ነው ይህንን የሚሉት። ዲያብሎስ በተለያዩ ሴክቶቹ በኩል ነው የሚለው። የዲያብሎስ የሰይጣን ማህበሮች ናቸው ብሎ ነው የሚያስቡት እነዛ እነ ጆን ካልቪን ማንን? የሕፃናት ጥምቀትን የሚቃወሙትን። ስለዚህ የመጀመሪያዎቹን ፕሮቴስታንቶች ካየን ከመጀመሪያዎቹ ፕሮቴስታንቶች ከነ ካልቪን ከነ ሉተር ምናምን አንጻር አሁን ላይ ያለው ጴንጤ በሰይጣን ምናምን የተመሰረተ ማህበር ነው የሚያስብለው። በሰይጣን የተመሰረተ ማህበር ነው። ኦኬ፣ በሰይጣን የተመሰረተ ማህበር ነው። ጆን ካልቪን በግልጽ ኢንስቲትዩት ኦፍ ዘ ክርስቲያን ሪሊጅን ጽሑፉ ላይ ይህ በግልጽ አለ። የሉተር ላርጅ ካቴኪዝም ኢንፋንት ባፕቲዝሙ ላይ ይህ ነገር አለ። እንደዚሁም የኡልሪች ዝዌንግሊ ላይ ምልክ እንደዚሁ ማለት ነው። እና ሰው ቀለል ባለ አማርኛ ስንናገር ምን እያልን ነው? በመካከለ በፕሮቴስታንት ውስጥ ባሉ ሴክቶች ወይም ደግሞ እንግዲህ በለውና ቤተ እምነቶች መካከል ያለው ልዩነት የሆነ ቀለል አድርገን እንደምናየው አይ እነሱ እኮ ያን ያህል ልዩነት የለውም ምናምን የሚባሉ በፍጹም አይደለም። ይልቁን ምን አይነት ነው ልዩነታቸው ከተባለ እርስ በእርስ እስከ መወጋገዝ ደረጃ ድረስ የሚደርስ ነው። አንዳቸውን ሰይጣን እስኪሉ ድረስ ማለት ነው። የድህነት ጉዳይ ሆኖ ማለት ነው። ኦኬ፣ የሕፃናት ጥምቀት ኦኬሽ ይሁን ማለት በቃ የሕፃናት ጥምቀት ብሎ ሰው ቀለል አድርጎ ሊያልፉ ይችሉናል። ጥምቀት ለድህነት ነው አይደለም የሚለውስ? ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ወይስ አይደለም የሚለውስ? ይህ ለእናንተ ትልቅ ነገር አይደለም ማለት የድህነት ጉዳይ ትልቅ ነገር ካልሆነ ለእናንተ እንግዲህ ስለ እናንተ ትልቅ ነገር ምንድን ነው? አንድ ሰው ተነስቶ አይ ለእኔ ትልቅ ነገር በቃ ኢየሱስ ክርስቶስ ነው ሊል ይችላል። ጥሩ ነው። ትልቅ ነገራችን ለሁላችንም ክርስቶስ ኢየሱስ ነው። ትልቁ ነገራችን ለሁላችንም ክርስቶስ ኢየሱስ ነው። ግን ያ ክርስቶስ ኢየሱስ ደግሞ ያስተማረው ትምህርት አለ። ትልቁ እርሱ የኛ ትልቋችን ጌታችን ኢየሱስ ነው ካልን እርሱ ያስተማራቸው ትምህርቶች አሉ። እርሱ እንድንቀበላቸው ያዘዘን ነገሮች አሉ። የእርሱ ትእዛዛት ላይ አለመስማማት አለ። ይህ ታላቁ ጌታችን አምላካችን ክርስቶስ ኢየሱስ ሰዎች ሁሉ ይድኑ ዘንድ የሰጣቸው እነዚህን ምስጢራትን ጥምቀቱን፣ ቅዱስ ቁርባኑን አንዳንዶች ትክክል ነው ለድህነት ነው ብሎ ሲቀበሉ፣ ሌሎች ፕሮቴስታንቶች ደግሞ የለም እንዲህ አይነት ነገር የለም ብሎ ሲናገሩ መስማት የተለመደ ነው። ይህን እንደዚህ ካየን ደግሞ በምንድን ነው የምናውቀው? ማን ትክክል ማን ስህተት እንደሆነ በምን ይታወቃል? ቅድም እንዳልኳችሁ መጽሐፍ ቅዱስ ካላችሁ በሁለቱም ሳይድ መጽሐፍ ቅዱስ ይባላል። መጽሐፍ ቅዱስ ብቻ ይላል። በምንድን ነው የምታውቁት? በምን ታውቃላችሁ የትኛው ትክክል የትኛው ስህተት እንደሆነ? ፕሮቴስታንቲዝም ምንም አይነት ምላሽ የለውም። ፕሮቴስታንቲዝም ምላሽ የለውም። እንደዚህ ስንል ግን ያው ብቻችንን የማውራት ምናምን ጉዳይ እንዳይመስል እዚሁ ጋር የትኛውን ፕሮቴስታንት እቅበተ እምነት ምናምን ነክ ነገር ላይ የምትሰሩ ልጆችም ካላችሁ ፎርሹር ትኖራላችሁ ብዬ አስባለሁ። እንግዲህ ያው 100% እርግጠኛ ባልሆንም ግን ትኖራላችሁ ብዬ አስባለሁ። ካላችሁ ብቅ በሉና ፕሮቴስታንቲዝም ጭራሽ መልስ ሊኖረው እንደማይችል የተወሰነ ማውራት እንችላለን። ልክ እንዲህ ብላችሁ ስትጀምሩ እንደው ጥሩ አይነት ፕሮቴስታንት ከመጣ አይ ሙሉ ፕሮቴስታንት ነው ወክ እያላወራም፣ ግን ለምሳሌ ሉተራን ግን ለምሳሌ በሪፎርምድ በኩል የመጣው ወይ ምናምን ብቻ ብለው የሆነችዋን አንዷ ዲኖሚኔሽን ብቻ ወክለው ከነሱ አንጻር ብቻ ነው መመለሰው ሊሉ ይችላሉ። ይሄ ራሱ የሚያመለክተው ምን ነው?
የተለየ ነገር እንዳለ እና እርስ በእርስ በሚገርም ደረጃ ነው ግጭቱ መጣረሱ ምናምን ያለውና ለእምነታቸው ታማኝ የሆኑ ፕሮቴስታንቶች ለምሳሌ በሉተራን ሳይድ ለእምነታቸው ታማኝ የሆኑ ሉተራኖች ምን አይነት ነገር ሲናገሩ ሰማን። አይ በሳክራመንት ላይ በተለይ ቅዱስ ቁርባን ላይ ጴንጤዎች ጋር በተአምር ሄጄ አልቀበልም አይነት ነገር ሲናገሩ ሰማን እና የሉተራን ቴዎሎጂ ካጠናነው አዎ ያስብላል። ምክንያቱም በሉተራን ቴዎሎጂ እንኳን ሄደ ቅዱስ ቁርባን ከነሱ ልትቀበልና ቤተክርስቲያን ራሱ አትባልም። አንተ ጴንጤው ቅዱስ ቁርባን ነው ቤተክርስቲያን ተብሎ ራሱ አይጠራም። በቤተክርስቲያን ውስጥ ያለ ነው ተብሎ የሚጠራ አይደለም የጴንጤ ቸርቾች ማለት ነው። ለምን ካላችሁኝ የሉተራኖች መጽሐፍ ነው እንደምታውቁት ቡክ ኦፍ ኮንኮርድ ይባላል። የኦግስበርጉ የእምነት መግለጫ እንደዚህ የሚል ቃል አለው። እሺ ሰባተኛው አርቲክል ላይ ሰባተኛው አንቀጽ ላይ እንዲህ ይላል። የኦግስበርጉ የእምነት መግለጫ የሉተራኖቹ ነው። ጥንታዊ ከፕሮቴስታንት አንፃር ማለት ነው የመጀመሪያው ማለት ይቻላል የእምነት መግለጫ ነው። እሺ ሰባተኛው እንዲህ ይላል ስለ ቤተክርስቲያን ኮንሰርኒንግ ዘ ቸርች። እሺ እንደዚህ ብለዋል። በተመሳሳይ ሁኔታ አንዲት ቅድስት ቤተክርስቲያን ለዘላለም ጸንታ ትኖራለች የሚለውን ያስተምራሉ ሉተራኖች ማለት ነው። ምን የሚለውን? አንዲት ቅድስት ቤተክርስቲያን ለዘላለም ጸንታ ትኖራለች የሚለውን ያስተምራሉ። ቤተክርስቲያን ወንጌል በንጽህና የሚሰበክባት ቅዱሳት ምስጢራትም በትክክል የሚከናወኑባት የቅዱሳን ጉባኤ ናት። የቅዱሳን ጉባኤ ናት። ምን የሚደረግባት? ወንጌል በንጽህና የሚሰበክባትና ቅዱሳት ምስጢራትም በትክክል የሚከናወኑባት ቤተክርስቲያን ምንድነች ከተባለ በቃ ቤተክርስቲያንን ዲፋይን የሚያደርጉት የሚተረጉሙት ቤተክርስቲያንን የሚተረጉሙት በምን መልኩ ነው? ሉተራኖቹ ንጹህ ወንጌል የምትሰብክ መሆን አለባት። ከዛ ደግሞ ሁለተኛው ክራይቴሪያ ምንድነው? ቅዱሳት ምስጢራት የጥምቀት ቅዱስ ቁርባን ምናምን በትክክል የሚከናወኑባት እርሷ ጉባኤ ናት። እሺ ደግሞም እውነተኛ የቤተክርስቲያን አንድነት እንዲኖር ምን ያስፈልጋል? ቤተክርስቲያን አንዲት ናት። ቤተክርስቲያን አንዲት ናት። የቤተክርስቲያን አንድነት እንዲኖር ደግሞ የተለያዩ ቤተ እምነቶች የምርን በቃ እነዚህ አንድነት ይኖራቸዋል ለመባል ምን ያስፈልጋቸዋል? የቤተክርስቲያን አንድነት እንዲኖር የወንጌል ትምህርትንና የቅዱሳት ምስጢራት አገልግሎትን በተመለከተ መስማማት በቂ ነው። አሁን ኦኬ የቤተክርስቲያን አንድነት እንዲኖር የወንጌል ላይ መስማማት አለብን፣ ቅዱሳት ምስጢራት ላይም ግዴታ መስማማት አለብን ይላል። እነማን? ሉተራኖቹ። የቤተክርስቲያን አንድነት ሊኖራቸው አይችልም። ለምን? ምስጢራት ላይ መስማማት ሊኖር ስለማይችል። ምስጢራት ላይ መስማማት የለም ማለት ሉተራኖቹ ጥምቀት ያድናል ሲሉ ጴንጤው በጥምቀት ምንም የኃጢአት ስርየትም የለም ጸጋም አይተላለፍም ይላሉ። ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ጸጋን እንካፈልበታለን ሲሉ ሉተራኖቹ ማለት ነው። ጴንጤዎቹ ደግሞ እኛ ሀገር ያሉት አብዛኞቹ ጴንጤዎች ናቸው። ይመጡና ኖ ምንም አይነት ጸጋ አይተላለፍበትም ይላሉ። በተለይ ከድህነት ጋር የተገናኘ ጸጋ ማለት ነው። ምን ቅዱስ ቁርባን አንዳንዶቹ እንደው ቅዱስ ቁርባን ሲወሰድ ይፈውሳል እንደው የሆነ ከህመም ምናምን ያድናል የሚሉ ሰዎች አሉ ጴንጤ ውስጥ ማለት ነው። ግን ከድህነት ጋር በተያያዘ ግን የለም። እንደውም የሙሉ ወንጌል የመሰረታዊ ክርስትና ትምህርት ማስተማሪያ የአስተማሪዎች ማስተማሪያ ጽሑፍ ላይ እንደተቀመጠው ጥምቀትም ሆነ ቅዱስ ቁርባን ምንም አይነት ጸጋ አይተላለፍባቸውም ብሎ የሚያስቀምጠው ምንም አይነት ጸጋ አይተላለፍባቸውም። ቃል በቃል እንደዚህ ነው የሚለው። ምናልባት ወንድሞች እዚሁ ጋር ያሳዩን ይሆናል እዚሁ ጋር አውጥቶት ማለት ነው። ኦኬ እዚህ ቡክ ኦፍ ኮንኮርድ ላይ ግን ምን የሚል ቃል ነው የተቀመጠው? እውነተኛ የቤተ ክርስቲያን አንድነት እንዲኖር የወንጌል ትምህርትንና የቅዱሳት ምስጢራት አገልግሎትን በተመለከተ መስማማት በቂ ነው። በሰዎች የተቋቋሙ ሰብአዊ ወጎች፣ ስርዓቶች ወይም ስነ ስርዓቶች በሁሉም ስፍራ አንድ አይነት መሆናቸው አስፈላጊ አይደለም። ጳውሎስ አንድ ሃይማኖት፣ አንዲት ጥምቀት፣ አንድ አምላክ የሁሉም አባት ይላል። ስለዚህ አሁን አንድ አምላክ፣ አንዲት ሃይማኖት፣ አንዲት ጥምቀት እያለ አስተምሯል። አንዲት ጥምቀት፣ አንዲት ሃይማኖት ብሎ ካስተማረ አንድ ጌታ ብሎ ካስተማረ ስለዚህ ቤተክርስቲያንም አንዲት ናት። ይህ አንድነት የሚመጣው ግን በወንጌልና በቅዱሳት ምስጢራት ጉዳይ ላይ መስማማት ሲኖር ነው
ለምሳሌ አይ ኢየሱስ ክርስቶስ የኛኑ ስጋ አልያዘም ወይም ደግሞ ክርስቶስ ስለኛ አልተሰቀለም ብሎ አንድ ሰው ማስተማር ቢጀምር የክርስቲያን አንድነት መስማማት ሊኖራቸው አይችሉም ከእንደነዚህ ሰዎች ጋር ማለት ነው። ወይም ኦንሊ ጂሰሶች ለምሳሌ ማለት ነው ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው የሚለውን የተወሰነ ዛሬ የተወዛገበ ነገር ኖሯቸው ከዛ በኋላ ጭራሹኑ ኢየሱስ አብ ነው ወይም አብ ኢየሱስ ነው የሚል ነገር ቢያስተምሩ ሉተራኖች ከነዚህ ሰዎች ጋር በቃ የተለያየ ትምህርት ስለሆነ እያስተማርን ያለ ነው ወይም እናንተ ጋር ንጹህ የሆነ ወንጌል ስለሌለ ይላሉ ሉተራኖቹ ኦንሊ ጂሰሶችን ማለት ነው። የቤተክርስቲያን አንድነት ሊኖረን አይችልም ይላሉ። ግልጽ ነው። ይህ ብቻ ግን አይደለም። ቅዱሳት ምስጢራት ስለተነሳ ቅዱሳት ምስጢራት ላይም ሉተራኖቹ ጥምቀት ያድናል ስለሚሉ ጥምቀት አያድንም የሚሉ ጴንጤዎችን ከነሱ ጋር የክርስቲያን አንድነት ሊኖራቸው በፍጹም አይችልም። ቅዱስ ቁርባን ላይም ሉተራኖቹ እውነተኛ የጌታ ስጋና ደም ነው ስለሚሉ ምንድነው ቅዱስ ቁርባንን እነዛኛዎቹ ጴንጤዎች ደግሞ በተቃራኒው ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ስለሚሉ ከነርሱ ጋር የክርስቲያን አንድነት ሊኖራቸው አይችልም። እዚህ ጉዳይ ላይ ማን ነው ትክክል ከተባለ ሉተራኖች ትክክል ናቸው። ምን ጴንጤ ስህተት ውስጥ ወድቋል። ምን ይግልጽ ማይ አልወደቅም የሚል ጴንጤ ካለ ይምጣ። እዚህ ላይ ሉተራን በጣም በሚገባ ትክክል ናቸው። መጽሐፍ ቅዱስ በተደጋጋሚ ማለት በጣም በተደጋጋሚ ነው የነዚህ ምስጢራት ለድህነት አስፈላጊነት የሚያስቀምጠው እና አይ የለም ሉተራኖች ተሳስተዋል ጴንጤዎች ናቸው ትክክል የሚል ካለ ይምጣ። ሉተራኖችን የመደገፍ ጉዳይ አይደለም። ያው ስለማያገባን ብዙም ሳይሆን ምንም አያገባን እውነቱን ለመናገር የሉተራኖች ጉዳይ ያው እኛን የሚመለከት ጉዳይ አይደለም። ግን እዚህ ጉዳይ ላይ ግን ጴንጤዎች ስህተት ናቸው። መጽሐፍ ቅዱስ በግልጽ ጥምቀት ለድህነት እንደሆነ ያስተምሯል። ቅዱስ ቁርባንም እውነተኛ የራሱ የኢየሱስ ስጋና ደም እንደሆነ በግልጽ ስለሚያስተምር ማለት ነው። እና ከዚህ ጋር በተያያዘ እስቲ ምን አይነት ነገሮች እየተዘዋወሩ እንደሆነ የተወሰነ ቀንጨብ አድርገን ሰምተን የተወሰነ ሪፍሌክሽን ደግሞ እንሰጣለን፣ ሪፍሌክት እናደርጋለን ማለት ነው። እስቲ የምታሳዩን ነገር ካለ የሆነ አንትሽ ምናምን ኦኬ እዴ ቪዲዮ ማጥፋት እንችላለን እንዴ? ለካ ታዲያ ትችላለህ። ሰው ሲገባ እኮ ራስን አጥልቅ እኔ በስማ እዲ አንተ ያማል እንዴ? ይጸደይ ነው። እሺ ይሁን ይሰማል ብሩዬ? እሺ ከፍ ላድርግና እስቲ እሺ ከድምጽ የሚሰማ ከሆነ በቃ አኬ እንደተናገረው ከሰሞኑ ጋር በተያያዘ ሉተራኖች እና ፕሮቴስታንቶች ልዩነት እንዳላቸው እርስ በርስ እየተከራከሩ ነበርና ከዛ ጋር ተያይዞ ሉተራኖች ትምህርታቸውን ዲፌንድ ለማድረግ ያው እዚህ ቲክቶክ ላይ መጥተዋልና ከነሱ የተናገሩትን ነገር እናያለን ያሳየን ማለት ነው። ትክክለኛውን ነገር ከመናገር ውጪ ምን ማድረግ ይችላል? በሁሉ ነገር አንድማ ብንሆን አንድ ቤተክርስቲያን ነው የምንሆነው። እንደዛ አይደለም። ልዩነታችን የታወቀ ነው። ያነባል እኮ ሰው ቴክኖሎጂ አለ። የኛም ኮንፌሽን እኮ ያነባል፣ ካታኪዝሞቻችን ያነባል፣ ስኮላሮቻችንን ሁሉ እኮ ያነባሉ። እዚህ ዕቅበተ እምነት ላይ የሚሰሩ የኦርቶዶክስ ዕቅበተ እምነት እንትኖች ዝም ብለው እኮ አይደለም ያነባሉ። ስኮላሮቻችን ያነባሉ፣ ኮንፌሽኖቻችን ያውቃሉ፣ ልዩነቱን እኮ ያውቁታል። ስለዚህ ያንን ኢቭን ዲቤት ስናደርግ እንደኔ የምለው ምንድነው ዲቤት እንኳን ስናደርግ ከኦርቶዶክስ ጋር ፔንቴኮስታል ሆኖ ነው ዲቤት ማድረግ ያለበት። ሉተራን ዲቤት የሚያደርግ ከሆነ ከኦርቶዶክስ ጋር ሉተራን ሆኖ ነው ዲቤት ማድረግ፣ ሪፎርምድ ሆኖ ነው ዲቤት ማድረግ ያለበት። የግድ ለምንድን ነው የምንጋጋጠው? አንድ ነን እያልን ለምንድን ነው እንደዚህ የምንለፋው የምንታጣራው? ለምን ጨፍልቀን አንድ ብቻ ለማድረግ ለምን እንጥራለን ነው።
አሁን የኛ እንትን ምንድነው መጨፍለቅ የለብንም የራሳችን አይደንቲቲ አለን ነው በቃ ይሄ ነው ገብቷችኋል ተሰምቷችኋል የተናገረው አዎ የሚገርም ነው ለምንድን ነው አንድ ነን ብለን እኔ በጣም ማለት ትክክለኛ አገላለጽ ነው ማለት እኔ በውጭ ዓለም እኔ እንደዚህ አይነት ነገር ያለም አይመስለኝም እውነቱን ለመናገር የሆነ ሉተራኑ አስበው በጣም ሉተራኖቹ በተለይ እንደዚህ ኮንሰርቫቲቮቹ በቃ ራሳቸውን ችለው የሆነ ትራዲሽን አላቸው ያው በሉተራን ሳይድ የመጣ ትራዲሽን ከዛ በኋላ ጴንጤኮስታሉን ስታዩ ደግሞ ሌላ ታሪክ ውስጥ ነው እና እነዚህ ሁለቱ አንድ ነን ምናምን እንደዛ በስማ እንደዚህ አይነት መሟሟት የለም በቃ የለም ኢትዮጵያ ውስጥ በጣም በሚገርም ሁኔታ ፕሮቴስታንቲዝም አንድ እንደሆነ በቃ ተመሳሳይ ያው ነው ምናምን ነገር የለም የሆነ በቃ እንደዚህ አይነት እንደዚህ የሚመስል ነገር ሰዎች ውስጥ በመክተት እንደዛ ለመስራት እየተሞከረ ያለው እና ከኦርቶዶክስ ትወጣለህ ለምሳሌ ሰዎችን ከኦርቶዶክስ ንውጡ ምናምን ነገር ይሏል ከዛ በኋላ የትም ገባየት ግድ አይሰጣቸውም እና ግን እንዲህ ያለ ነገር የለም ነው በፕሮቴስታንት ውስጥ እርስ በርሱ የሚለያይ ነው በቃ ፕሮቴስታንቲዝም እርስ በርሷ የምትለያይ መንግስት ናት እና ልትጸናም አትችልም ትፈርሳለች ፕሮቴስታንቲዝም እንደዛ ነው እርስ በርሷ የምትለያይ መንግስት ስለሆነች ልትጸና አትችልም ጌታ ኢየሱስም እንደተናገረው እና የወንድማችን የተናገረው በእርግጥም ትክክል ነው ኦኬ በእርግጥም ትክክል ነው እሺ ሰውኛ ብቻ ሳይሆን የምንለው እነሱም በግልጽ ይናገሩታል እስቲ ይቀጥል ሌላም ካለ እንዴ ሚዩት እኮ ነው ዮኒ እኔ እኮ እናደርገዋለን ትክክለኛ ነው እንለዋለን ነው አሁን እኛ እንትን ችግር የለውም አሁን እኛ አክኖሌጅ እናደርገዋለን እኮ ብትል እዛ ጥሩ ነበር ግን እዛ በውስጥ ይቀለኛል ነው ያልከው ለመጨረሻ ጊዜ ምርጫ ቢሰጠኝ አልኩ ፔንቴኮስታሉ ጋር እዚህ ጋር የጌታ እራት ከምትወስድና ካቶሊክ ወይም ኦርቶዶክስ ጋር ከምትወስድ ሁለት ምርጫ ብቻ ቢኖረኝ የምመርጠው እነሱ ነው አሁንም ምነግርህ ማለት ነው አንደርስታንድ እኮ ስለዚህ ተወስደዋለህ ማለት ነው አይደል ምርጫ ቢሰጠኝ አልኩ ያለኝ ምርጫ ሁለት ብቻ ቢሆን ማለት ነው ያለኝ ምርጫ ሁለት ብቻ ቢሆን ወይ ፔንቴኮስታሉ ጋር ወይ ካቶሊክና ኦርቶዶክስ ጋር ከሁለት አንዱን ብቻ ምረጥ ብባል የምመርጠው እዛ ነው ዩሲ ቅድም በኢፍ አይሰራም ብለህ ነበር ግን አሁን በኢፍ እየሰራ ነው እኔ እኮ ኢፍን አመጣሁት የኔን ኢፍ ሳትመልስ በኢፍ ሰራ ይታል ስለዚህ ፖይንቱ ይሄ ነው በቃ አሁን ኤቭሪ ትራዲሽንን ጀስት ፔንቴኮስታል የሚባለውን እያገለልከው በኢፍ ራሱ ጥያቄ ስትጠየቅ አሁንም አልመለስም እያልክ ከዛ ደግሞ በኢፍ አንተ ግን ራስህን ደግሞ ሎጂክ እየሰራ ነው ኤኒዌይስ እሱ ልክ ነው የምትል ከሆነ ይሄኛው ነገር ልክ ነው የምትል ከሆነ ከአክኖሌጅመንት አንጻር ሳይሆን የሰራኸው ሲምፕሊ አሁን እንደነገርከን እዚሁ የኢፍ እንትን ስለሆነ ማለት ነው ሶ ስፔኩሌቲቭሊ የተናገርከው አይከብደኝም ይቀለኛል እያልክ ስለሆነ አሁን እዚሁ ደግሞ ሲምፕሊ ደብል ስታንዳርድ ስለሆነ ያደረከው አክቹሊ ከዚህ በላይ ይበቃኛል ያስባል ፖይንቱ ምንድነው አይደለም ፖለቲካል ፖይንቱ ግን ምንድነው ፖለቲካል ሐሳቡ ምንድነው ምናልባት ግልጽ ካልሆነላችሁ ያኛው ወንድም ይሄ ዳዊት የሚል ስም ያለው ወንድማችን ማለት ነው እሱ ሉትራን ወንድም ነው እና እሱ አንድ ነገርን ተናገረ አይ ቲንክ ምንድነው እሱም ከቅዱስ ቁርባንን ለመካፈል እንደ ሁለት አማራጭ ቢኖረኝ ለምሳሌ ጴንጤዎች ጋር ሄዶ የጌታ እራትን መካፈልና በጎን ደግሞ ኦርቶዶክሶች ጋር ቢሆን ከሁለቱ አንዱን ምረጥ ብባል እኔም የምመርጠው ኦርቶዶክሱን ነው ከጴንጤው አለ እንደዚህ የሚለው ብሎ የሚናገረው ሌላኛው ፕሮቴስታንት ሉተራኑ ነው እና ይሄ ነገር የሚያስደነግጥ ነው ወይ ከተባለ አያስደነግጥም ለፕሮቴስታንቶችም ይሄ እኮ ሊያስደነግጥ አይገባም በተለይ ምንድነው ከሚስጥራት አንጻር እንየው ካልን በቃ ምንም ለፕሮቴስታንት የሚያስደነግጥም ምናምን ነገር እንደው ጥያቄና መልስ ውስጥ የሚከተም አይደለም በብዙም ማለት ነው
ለምን ከተባለ የሉትራኖቹ ኮንፌሽኖቻቸው ማለትም የእምነት መግለጫዎቻቸው እምነታቸውን የገለጹባቸው ሰነዶቻቸው ሁሉ የሚያሳዩት ይህንን ነው። የቱን ከተባለ ራሳቸው ኢቨን የፕሮቴስታንቶቹ እንግዲህ መጀመሪያ መጣን የሚሉት ፕሮቴስታንቶቹ ትምህርታቸው በተለይ እዚህ ሚስጥራት ላይ ቅዱስ ቁርባን ላይ በተለይ ከጴንጤ ይልቅ ለክርስቲያኖች የቀረበ ነው፣ ለኦርቶዶክሶች የቀረበ ነው ሳይሆን ኦልሞስት በቃ በጣም የሚመሳሰል አይነት ነገር አለው። በጣም ማለት ነው ሙሉ በሙሉ ባንልም ግን በጣም የሚመሳሰል ነገር አለው። ስለዛ የሚያስደነግጥ ነገር አይደለም ነው እና እንዴት እንደዚህ ትላላችሁ ምናምን የሚል ነገር ነው የተነሳሉና እስቲ እንስማ እስቲ። እሺ ጥያቄው ሰው ያለ ሳክራመንት መዳን ይችላል ነው? ያ ኦኬ ዲፔንድ ኦን አወር ቴዎሎጂ። ምክንያቱም ቴዎሎጂውን ላይክ ድነት ቅስፈታዊ ብቻ ነው ብሎ የሚያምን ከሆነ ያኛው ላያስፈልገው ይችላል። የኛ ቴዎሎጂ ግን ድነት ቅስፈታዊ ብቻ አይደለም፣ ሂደታዊ ነው። ሂደታዊ እስከሆነ ድረስ የግዴታ ያስፈልገዋል። ሳክራመንት ሳንቲፋይ የምንሆንበት ጀስቲፋይ የምንሄድበት እስከ ግሎሪፊኬሽን ድረስ የሚቀጥል ሂደት ስለሆነ ድነትን በሶስት ትናንትናም ተናግሬያለሁ። በሶስት ከፍለን ስለምንረዳና ስለምናምን ሉትራኖች ድነናል፣ እየዳንን ነው፣ እንድናለን ስለሆነ ድነት ሂደታዊ ስለሆነ ሂደታዊ ፕሮሰስም ስላለው ሳክራመንት ምንም ሳይወስድ ድንገት አምኖ ቢሞት ከሆነ ኢፍ ከሆነ ኦኬ እሱ ሌላ ነው። ነገር ግን ካመነ በኋላ ሳክራመንት ምንም ባይወስድ ይድናል ከሆነ ግን በምንድን ነው ሳንቲፋይ የሆነ የሚሄደው የሚለው ነገር ኮሽን ማርክ ነው። ለምን ለቤተ ክርስቲያን የተሰጡ ሳንቲፋይ እንድንሆን የተሰጠን ነው። ትልቅ ፕሪቪሌጅ ነው። የጌታ እራት፣ ጥምቀት የመሳሰሉት ነገሮች ማለት ነው። እና ቃሉ ሶስት ሚንስ ኦፍ ግሬሶች አለን። በእነዚህ ሳንቲፋይ እየሆንን እየተቀደስን እንሄዳለን። እና አልወስድም ካለ አንድ ሰው የጌታ አምኛለሁ ድኛለሁ፣ ነገር ግን የሳክራመንት የሚባል አያስፈልገኝም አልወስድም ካለ ድኗል ብለን አንልም። ስለዚህ ለድነት አስፈላጊ ነው፣ ኢምፖርታንት ነው፣ ኢሴንሻል ነው ለኛ ለሉትራን ማለት ነው። እየሰማችሁ ነው ጋይስ? እንግዲህ አሁን ይሄን እየተናገረ ያለው አንድ ኦርቶዶክስ ሰው አይደለም። ይሄን እየተናገረ ያለው ኦርቶዶክስ ነው እንዲህ ይላል። ከታች ራሱ አንዱ የምርም ያስብላል አይደል? ግን አይደለም። በፕሮቴስታንት ውስጥ ልክ እንደኛ የሚያምኑ ማለት እንደኛ የሚያምኑ ይነሲን ዝች ላይ ቅዱስ ቁርባን ላይ ምናምን ከኛ ጋር በጣም በሚመሳሰል መልኩ የሚያምኑ ወንድሞች ደግሞ አሉ። እንግዲህ ከነዚያ ውስጥ እንግዲህ አንዱ ነው ይሄ ወንድም። እሱ ምን እያለ ነው? አይ በቃ ሚስጥራት ለእኛ ለድህነታችን ኤሴንሻል ናቸው። ዝም ብሎ ያለ እነርሱ እንዲሁ ዝም ብሎ መዳን የለም። ዝም ብሎ እንደው አንድ ጊዜ ደኛለው በቃ አለቀ ምናምን የሚባል ነገር አይደለም። ሳንክቲፋይ እያደረግን ለመኖር እየተቀደስን ለመኖር ግዴታ ያስፈልጋል ቅዱስ ቁርባን። ሉተር ራሱ የፕሮቴስታንቲዝም መስራች ሉተርም ይህንን የሚያስተምረው ነገራችን ላምብላችሁ አንድ ነገር ስለ ቅዱስ ቁርባን የተናገረውን ግን ሳነብላችሁ ግን የሆነ ከአንድ የክርስቲያን አባት እያነበብኩ መስሏችሁ ተሳስታችሁ በረከቱ ይደርብን እንዳትሉ እንጂ ላምብላችሁ ይኸው ምንም ከጴንጤ ጋር ጭራሽ ማለት በጣም በብዙ ክንድ ነው የሚርቃቸውና እስቲ ቆይ አንዴ አንዴ ይቅርታ እንዲህ ይላል። እሺ ዝም ብዬ ምን መጽሐፉ ልክፈትልህ? ያው ከፍቼዋለሁ ኦልሬዲ። ታላቁ የክርስትና ትምህርት ወይም ላርጅ ካቴኪዝም ላይ እንዲህ ይላል። አሁን ሉተር ነው እንግዲህ ተመለከቱ፣ የፕሮቴስታንቲዝም ጀማሪው ሉተር አሁን ካሉት ጴንጤዎች ጋር እንግዲህ አነጻጽሩት። ምንፍቅና በራሱ ኃጢአት ነው። ኃጢአት ደግሞ ቀስ በቀስ እያደገ የሚሄድ ነው እና ይህ ምንፍቅና ወይም ኃጢአት እንዴት እንዳደገ በዛውም ታዩበታላችሁ። ቀደም ሲል ሉተር ሲነሳ በምን መልኩ ሲያስተምር እንደነበረ እዩ። እንዲህ ይላል። ለምሳሌ ስለ ቅዱስ ቁርባን ባስተማረበት ጽሁፉ ላይ 5ኛው ክፍል ማለት ነው እንግዲህ ላርጅ ካቴኪዝም መጽሐፉ ላይ ጽሁፉ ላይ በመሆኑም የመጀመሪያውን ክፍል ማለትም የዚህን ቅዱስ ሚስጥር ምንነት በአጭሩ አጤነናል። ስለ ቅዱስ ቁርባን ማለት ነው እንግዲህ ምንነቱ ምናምን ነገር ተናግሯል ቀደም ብሎና አሁን ወደ ኃይሉና ጠቀሜታው እንዲሁም ይህ ቅዱስ ሚስጥር በእርግጥ ለምን ዓላማ እንደተመሰረተ ወደ ማጥናት እንመጣለን ይላል። አሁን ጥቅሙ ምንድን ነው? ጠቀሜታው ምንድን ነው? ኃይሉ ምንድን ነው? ለምን ዓላማ ተመሰረተ የሚለውን ወደ ማጥናት እንመጣለን ይልና እንዲህ ይላል።
ምክንያቱም ምን ልንፈልግ እንደሚገባና እዚያ ምን እንደምናገኝ ማወቃችን እጅግ በጣም አስፈላጊ ነው። ይህን ማወቅ ግዴታ ነው፣ አስፈላጊ ነው። ይህም አሁን ከተጠቀሱት ቃላት ግልጽ እና በቀላሉ ሊረዱት የሚችሉት ነው ካለ በኋላ ይህ ስጋዬ ነው ለእናንተ የተሰጠ፣ ይህ ደሜ ነው ለኃጢአት ይቅርታ ለእናንተ የፈሰሰ የሚለውን ቃል በመጥቀስ ያ ማለት ይላል በአጭሩ በቅዱስ ምስጢሩ አማካኝነትና ውስጥ የኃጢአት ይቅርታ የምናገኝበትን ታላቅ መዝገብ ስለምንቀበል ወደ እርሱ እንሄዳለን ማለት ነው። ወደ ቅዱስ ቁርባን በአጭሩ አለ በቅዱስ ምስጢሩ አለ ወይም በቅዱስ ቁርባን ማለት ነው። ቅዱስ ምስጢር ቅዱስ ቁርባን ነው እንደምታውቁት። በቅዱስ ምስጢሩ አማካኝነትና ውስጥ የኃጢአት ይቅርታ የምናገኝበትን ታላቅ መዝገብ ስለምንቀበል ወደ እርሱ እንሄዳለን ማለት ነው። ስለዛ ቅዱስ ቁርባን ለሉተራኖች ለኃጢአት ስርየት ነው። ለምን ይልና ምክንያቱም ቃላቱ በዚያ ስላሉና ያንን ብልጽግና ስለሚሰጡን ነው። ይህ ብልጽግና የእኔ እንዲሆንና በእርግጥም ከኃጢአቴ ከሞትና ከክፋቶች ሁሉ እንድድን ለእኔ እንደተሰጠኝ እንደ እርግጠኛ ቃል ኪዳንና ምልክት ይጠቅመኝ ዘንድ እንድበላና እንድጠጣ ስለሚያዘኝ ነው ይላል። እሺ ስለዚህማ ይላል ቀጠል አድርጎ ቅዱስ ምስጢር አዲሱን ፍጥረት ስለሚመግብና አዲሱን ፍጥረት ማለት ዳግም የተወለደውን ማለት ነው። በጥምቀት ዳግም እንወለዳለን ብሎ አስቀድሞ አስተምሯል። ስለዛስ አዲሱን ፍጥረት ስለሚመግብና ስለሚያጠነክር የነፍስ ምግብ ተብሎ መጠራቱ ተገቢ ነው ይላል። ቅዱስ ምስጢር የምን ምግብ አለው? እስቲ ጻፉት። እስቲ ሉተር ምን አለው? የምን ምግብ አለው? ቅዱስ ምስጢርን አዲሱን ፍጥረት ስለሚመግብና ስለሚያጠነክር የምን ምግብ ተብሎ መጠራቱ ተገቢ ነው አለ። የነፍስ ምግብ ድንገት ወንድማችን መቶ ዳር ያዝበሉ ሉተርን እንዳይለ እና የነፍስ ምግብ ተብሎ መጠራቱ ተገቢ ነው። በመጀመሪያው ደረጃ በጥምቀት አማካኝነት እንደ አዲስ ተወለድን ይልና ይሁን እንጂ ቀደም ሲል እንዳልኩት ሰብአዊ ስጋችንና ደማችን አሮጌ ቆዳቸውን አልጣሉም። ብዙ ጊዜ እስክንደክምና እስክንታክት አንዳንድ ጊዜም እስክንሰናከል ድረስ እጅግ በርካታ የዲያብሎስና የዓለም እንቅፋቶች እንዲሁም ጥቃቶች ያጋጥሙናል። ስለዚህ ያጋጥሙናል። ስለዚህ እምነታችን እንዲታደስና እንዲጠነክር በትግሉም ደግሞ እንዳይደናቀፍ ነገር ግን በይበልጥ እየበረታ እንዲሄድ የጌታ እራት እንደ ዕለታዊ ምግብና ሕይወት ማቆያ ይሰጣል። ምክንያቱም አዲሱ ሕይወት ባለማቋረጥ የሚያድግና የሚጠነክር መሆን ይገባዋል። ነገር ግን ላቅ ያለ ተቃውሞን ደግሞ መታገስ ይገባዋል። ላቅ ያለ ተቃውሞን ከዲያብሎስ ከሰይጣን የሚመጣን ተቃውሞ ስጋችን ይሄ አዲሱ የታደሰው ማንነታችን እርሱን መታገስ ይገባዋል ይልና ዲያብሎስ ብስጩ ጠላት ነው። ዲያብሎስ ብስጩ ጠላት ነው። እንደምንቋቋመውና አሮጌውን ፍጥረት እንደምናጠቃ ሲያይ በኃይል ሊደመስሰን ሳይችል ሲቀር የማታለያ አይነቶችን ሁሉ በመጠቀም በየአቅጣጫው እየተሽለኮለከና ሳይታወቅበት እየዞረ እምነታችንን እንድንክድ ወይም ተስፋ እንድንቆርጥ ግድ የለሾችና ትዕግስት የለሾች እስክንሆንና በመጨረሻ ሙሉ በሙሉ እስከሚያደክመን ድረስ አያቆምም። ለእንደዚህ አይነት ጊዜያትና በልባችን ላይ ጫናው እጅግ በሚሰማው ጊዜ ይህ የጌታ እራት መጽናናትን፣ አዲስ ብርታትንና መታደስን እንዲያስገኝልን ተሰጥቷል ብሎ ይናገራል። ከዛ በኋላ አሁን ላይ ያሉ ጴንጤዎች እንደሚሉት ቀደም ሲል የነበሩ አንዳንድ ዘንግሊ ተከታዮችም እነዚህ እንግሊም አይ ይሄማ ምንም እንደው ቅዱስ ቁርባን እውነተኛ ጌታ ስጋና ደም አይደለም፣ የኃጢአት ይቅርታም ሊሰጥ አይችልም ይላሉ። እስቲ አንድ የሙሉ ወንጌልን አውጣለን እስቲ ከቻልክ ይሁን ፊት ለፊት ላይ ካለ አለ እስቲ ፊት ለፊት ላይ ካለ ፊት ለፊት ላይ ያለው እሺ አዎ ትንሽ ደቂቃ ትንሽ ሰከንድ እሺ አሁን እንደዚህ የሚሉትን ምን ብሎ ይናገራቸዋል ሉተር እንዲህ ይላል እዚህ ላይ
እንደገና የእኛ አታላይ መናፍስት እዚህ ላይ እንደገና የእኛ አታላይ መናፍስት ይላል። አታላይ መናፍስት በከፍተኛ ትምህርታቸውና ጥበባቸው ራሳቸውን ያወላግዳሉ። ራሳቸውን ምን ይላሉ? ያወላግዳሉ። ኦኬ፣ እንዴት ነው የሚያወላግዱት? ህብስትና ወይን እንዴት የኃጢአት ይቅርታ ሊያስገኙ ወይም እምነትን ሊያጠነክሩ ይችላሉ እያሉ ይጮሃሉ፣ ይለፈልፋሉ። እንዴት የኃጢአትን ስርየት ያስገኛል እያሉ ማለት ነው። ኦኬ፣ ልክ እንዴት አስመስለው ነው ለመቃወም የሚሞክሩት? በቃ ህብስቱም ህብስት ብቻ እንደሆነ ወይንም ወይን ብቻ እንደሆነ አድርገው ስለሆነ እነሱ የሚያምኑት ህብስት ብቻ ስለሆነ ህብስት ብቻ እንዴት የኃጢአት ይቅርታን ይሰጣል? ወይን ብቻ ስለሆነ ያደሙም ወይን ብቻውን እንዴት እንደዚህ ያደርጋል እያሉ መለፍለፋቸውን መጮሃቸውን ይያያዙታል። ከዛስ እንዲህ ይላል፣ አታላዮቹ መናፍስት አለ። በቃ እንዲህ የሚሉ ከሆኑ በቃ አታላዮች መናፍስት ናቸው። በሉተር ትምህርት መሰረት እንሂድ ካለን ጴንጤ አታላይ መናፍስት ናቸው ነው። በቃ ይኸው በግልጽ እኮ ነው የሚናገረው። አታላዮቹ መናፍስት ህብስት በራሱ ህብስት ስለሆነ ይህንን ያደርጋል እንደማንል፣ ነገር ግን የክርስቶስ ስጋና ደም ስለሆኑትና በቃሉ ስለታጀቡት ህብስትና ወይን እንደምንናገር ሰምተዋል፣ ያውቃሉ። ግን ምንድን ናቸው? አታላይ መናፍስት ናቸው። ምንም እንኳን እንደዛ ብለን ብንናገራቸው ቢያውቁም አታላይ መናፍስት ናቸውና ህብስት እንዴት የኃጢአት ይቅርታ ይሰጣል ብለው መጫዋቸውን አያቆሙም። ስለዚህ ይህ አይነቱ የኃጢአት ይቅርታ የሚገኝባቸው መንገዶች ሌሎች ነገሮች ሳይሆኑ እነዚህ መዝገቦች ናቸው እንላለን ብሎ ይናገራል። እና እስቲ ካወጣኸው አሳያቸው። አሁን እንግዲህ ያሉትን የጴንጤዎችን ትምህርት ማለት ነው። አታላይ መናፍስቶች ዳር ያዙ ይላሉ ከታች ረቡ። እሺ እስቲ ካወጣኸው አይ ቲንክ 203 ነገር ነው ገጹ። እስቲ እኔ እንጃ፣ እስቲ እኔ እርግጠኛ ገጹን አላስታውሰውም። ወይስ ላውጣልህ? አዮ እሱት ና ተመለስ ወደ ላይ፣ በዚህ በቀኝ በኩል ወደ ላይ ትንሽ ወደ ላይ። ሰዎች በአምልኳቸው የሚለው ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ። ተመልከቱ። ይሄ መጽሐፍ የማን መጽሐፍ እንደሆነ መጀመሪያ ያሳያችሁ እስቲ። የማን መጽሐፍ እንደሆነ አሳያቸው አንዴ። ይሁን አይሰማም? የኔ ድምጽ ኧረ አይሰማም። አሁን ይሰማል። እስቲ የምን መጽሐፍ እንደሆነ አሳያችሁ። ስታክ እያደረገብኝ ነው። አንብብላቸውና እመለሳለሁ። ስታክ እያደረገብኝ ስለነበር። እሺ። ኤኒዌይስ የሙሉ ወንጌል መሰረታዊ ክርስትና ትምህርት ማስተማሪያ መጽሐፋቸው ነው። ያውም ለአስተማሪዎች የሚሰጥ ማለት ነው። እንዲህ ይላል፣ ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ። ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው። እነዚህም የጥምቀትና የጌታ እራት ስርዓቶች ናቸው። አሁን ሁለቱን ብቻ ስርዓቶች ያነሳሉ። ምንና ምንን? ጥምቀትና የጌታ እራትን። እሺ፣ በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት አለ። በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት አለ ይላል። እስቲ እዩት በደንብ ጋይስ። ይሄ የሙሉ ወንጌል ነው። በስርዓቶቹ ውስጥ በጥምቀትና በቅዱስ ቁርባን ማለት ነው። በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት አለ ይላል። አዎ አይልም። አያ ምንም ጸጋና በረከት የለም። አለቀ። ምንም በቃ። ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው። አይ ፔንቴ ቲዮሎጂ በጣም እኮ የሚያስገርሙ።
ሲባል ብቻ ይሄ ብቻ ፈረደበት የሚደረግ ነው። ስለዚህም ግን አለ የጥምቀቱ ስርዓት አንድ ጊዜ ብቻ የሚፈጸም ሲሆን የጌታ እራት ስርዓት ግን በየጊዜው የሚፈጸም ነው። አንዳንዶች አብያተ ክርስቲያናት የአጥቢያ ቤተ ክርስቲያናቸውን አባላት የሚቀበሉት ከጥምቀት በኋላ ነው። ምንም ክርስቲያን ሁሉ ምንም እንኳን ክርስቲያን ሁሉ ከእምነት በኋላ መጠመቅ ቢኖርበትም ጥምቀት ከቤተ ክርስቲያን አባልነት ጋር የተያያዘ መሆኑን የሚያረጋግጥ የመጽሐፍ ቅዱስ ክፍል የለም። ጭራሽ ጥምቀት የክርስቲያን አባል ለመሆን አይደለም ምን ብለው ነው የሚያስተምሩት እነዚህ ሙሉ ወንጌሎች ደግሞ። ኦኬ እንደዚህ አይደና አሁን ተመልከቱ። ጥምቀት አለ እሺ በልብ ውስጥ ስለተፈጸመው እምነት በውጭ የሚደረግ ምስክርነት ብቻ ነው። ወጋው የብቻ መንፈስ ትላል አንተ በስማ ጨርሰው አኮሳው አሁን አደገኛ ነገር እኮ ደግሞ እዚህ ጋር ልናነብረው ስሙ እዚህ ጋር ጥምቀት ጨርሶ አረ ስሙ አንዴ ጋይስ እዚህ ጋር ጥምቀት ጨርሶ ኃጢአትን ያጥባል ይላል። ጥምቀት ጨርሶ ኃጢአትን ያጥባል ይላል። አያጥብም አሉ። አያጥብም ምንድን ነው? ምን ዳርያዥ ሙሉ ወንጌል እንዳይልቀታቸው አንዱ ትላለህ እንዲህ ጥምቀት ጨርሶ ነው የሚለው። ጥምቀት ጨርሶ ኃጢአትን አያጥብም ወይም ቆይ ላይ ያብራራው ነው መሰለኝ ትንሽ አልተረዳ ነውም ነበር። ከኃጢአት ሊያድን እንዲሁም ድህነትን ሊያስገኝ አይችልም። በቃ አይችልም። ጥምቀት አሁን ተመልክቶ አሁን ላይ ያሉ ጴንጤዎች እንደዚህ ነው የሚያምኑት። የሉተርን አሳያቸው ፊት ለፊት ላይ መጽሐፉ ካለ አውጣና ስሞል ካቴኪዝሙ ላይ ወይም ላርጅ ካቴኪዝሙ ላይ ከሁለቱ አንዱ ላይ አለ። እኔ ጋርም ገጹን ብቻ አስታውሰን ይሁን። እሺ ገጹ 296 አካባቢ ነው ወይ 294 94 እሺ 90 እሺ ከ90 ዙን ጀምርና እሺ የጥምቀት ኃይሉ የሚለው ከቁጥር 26 ጀምረ እንዳይበዛ ማለት ነው። ከፈለክ ከፍ ብለህ ማንበብ ትችላለህ። ይቻላል። ቁጥር 24 ያለው ጀምር። እሺ ይቻላል። ይኸው እሺ ይነበባል። የጥምቀት ኃይሉ አሁን እነዚህ ደግሞ ሌላ ናቸው። እነዚህኞቹ ጴንጤዎች የጴንጤ መጽሐፍ አለው የሉተራን ነው፣ ፕሮቴስታንት ናቸው። እነዚህም ግን ይሄ ቀደም ያለው እንግዲህ የሉተር ጽሑፍ ነው። እንግዲህ ተመልከቱ። የጥምቀት ኃይሉ እነዛ ስለ ጥምቀት ምን እንደጻፈው አይታችኋል አይደል ጋይስ? አሁን ደግሞ ሉተር ምን እንደሚሉት የጥምቀት ኃይሉ እሺ ውጤቱ ኦኬ ጥቅሙ እሺ ፍሬውና ዓላማው እስቲ ወደ ገደለው ግባ። ሉተር ደግሞ ፍሬውና ዓላማው ሁሉ ነገር ማዳን አይደለም ሚሊዮን እስቲ ማዳን አይደለም አለ እስቲ ነው ማዳን ነው ማዳን ነው። ምን ብሎ ነበር የዘረዘረው? አንድ መለስ አድርጎ የጥምቀት ምኑ ነበር ያለው? የጥምቀት ኃይሉ፣ የጥምቀት ውጤቱ፣ የጥምቀት ጥቅሙ፣ የጥምቀት ፍሬው እና የጥምቀት ዓላማው ማዳን ነው። ዞሮ ዞሮ ምን ዓላማውን በለው ጥቅሙን በለው ኃይሉን በለው ውጤቱ ማዳን ነው። ኦኬ እሺ ማንም ሰው ልዑል ለመሆን ሳይሆን ይላል። ማንም ሰው ልዑል ለመሆን ሳይሆን ቃላቱ እንደሚሉት የሚጠመቀው ለምንድን ይላል?
የሚጠመቀው ምን ለመሆን ነው አለ? ለማዳ ለምን ምንድን ነው? እኔንም አይነበብልኝም። ለማዳ ምንድን ነው? ለመዳን ለረመዳን ብለህ እንዳታነብ። ለመዳን ያው ያበደ ነው። ለረመዳን ፓፓ አይመችሽ። ሂላሪየስ ማ አንቺ የተመታሽ ሰው አይመችሽ። አሪፍ ነው። ለረመዳን ነው። ይሄ ምርጥ ነው። እሺ ኦኬ። ስለዚህ ማንኛውም ሰው የሚጠመቀው ለምንድን ነው አለ? ማንኛውም ሰው ሲጠመቅ የሚጠመቀው ልዑል ለመሆን ነው አይደለም። ይልቁንም ቃላቱ እንደሚሉት የሚጠመቀው ለምንድን ነው አለ? ለመዳን። እሺ መለስ እዚህ ማንም ሰው በሚገባ እንደሚያውቀው መዳን ከምንድን ነው አለ? መዳን ከኃጢአት ኦኬ፣ ከሞት እና ከዲያብሎስ መዳን። ከምን? ከኃጢአት፣ ከሞት፣ ከዲያብሎስ መዳን። ወደ ክርስቶስ መንግስትም መግባት እና ለዘላለም ከእርሱ ጋር መኖር እንጂ ሌላ ነገር እኮ አይደለም። በቃ የምንጠመቀው ለመዳን ነው። መዳን ደግሞ ምንድን ነው አለ? መዳን ማንኛውም ሰው እንደሚያውቀው አለ ከኃጢአት ከሞትና ከዲያብሎስ መዳን፣ በቃ ወደ ክርስቶስ መንግስት መግባት፣ ለዘላለም ከእርሱ ጋር መኖር እንጂ ሌላ ነገር አይደለም። ስለዚህ የምንጠመቀው ለዚህ ነው። እሺ ቁጥር 26 ምን አለ? እዚህ ላይ እንደገና በጥምቀት ይልና በቃላት ሊገለጽ የማይችል ሀብት ስለምናገኝ እንዴት የከበረና አስፈላጊ ተደርጎ ሊታይ እንደሚገባው ታያላችሁ። ይህም ጥምቀት ቀላልና ተራ ውሃ ሊሆን እንደማይችል ያሳያል። ምክንያቱም ተራ ውሃ እንዲህ አይነት ውጤት ሊኖረው አይችልምና፣ ነገር ግን ቃሉ ያደርገዋል። ይህ ደግሞ እላይ እንዳልነው ይላል። ይህ ደግሞ እላይ እንዳልነው የእግዚአብሔር ስም እንዳለበት ያሳየናል። ጥምቀት ማለት ነው። የእግዚአብሔር ስም ባለበትም በዚያ ሕይወትና ድህነት ሊኖሩ ይገባል። በመሆኑም ቅዱስ ጳውሎስ ቲቶ 3:5 ይጠቅሳል። አሁን ተመልከቱ። ቅዱስ ጳውሎስ በቲቶ ምዕራፍ 3 ቁጥር 5 ላይ እንደጠቀሰው ለአዲስ ልደት የሚሆን መታጠብ እንዲሆን ጥምቀት ኃይሉን የሚያገኘው በቃሉ አማካኝነት ስለሆነ መለኮታዊ የተባረከ ፍሬያማ እና ጸጋን የተመላ ውሃ እንደሆነ በሚገባ ተገልጿል። እሺ ቲቶ 3:5 ላይ ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳንን የሚል ቃል አለ አይደል? ለአዲስ ልደት የሚሆነው መታጠብ የሚለውን አባቶቻችን የጥንት የኤርሰን አባቶች ማለት ነው ለጥምቀት ሰጥተው በብዙዎች ፈተውታል። ለአዲስ ልደት የሚሆን መታጠብ ኢቨን ጥምቀት ሲጠራ ራሱ በዚህ ቃል ይጠራ ነበረ። ለአዲስ ልደት የሚሆን መታጠብ እየተባለ ይጠራ ነበረ። ከዚህ ከጳውሎስ ከቲቶ 3:5 ላይ የተወሰደ ማለት ነው። ሉተርም ይህንን ነገር ይወስድና ዶክተር ማርቲን ሉተር ለአዲስ ልደት የሚሆን መታጠብ እንዲሆን ይላል። ጥምቀት ማለት ነው። ያዋ ጥምቀት ኃይሉን የሚያገኘው በቃሉ አማካኝነት ስለሆነ ምን ተብሎ ይገለጻል አለ? መለኮታዊ። ኦኬ ያ ውሃ ምንድነው? መለኮታዊ ውሃ፣ መለኮታዊ የተባረከ ፍሬያማ እና ጸጋን የተሞላ ውሃ እንደሆነ በሚገባ ተገልጿል። ውሃውን እዚህ ጋር ጸጋን የተሞላ ይላሉ። ማናው ሙሉ ወንጌሎች ምን ነበር ያሉት? ጭራሽ ጸጋ ምናምን አይተላለፍም። ምንም የተለየ ጸጋ የለው፣ አያሰጥም፣ አያስገኝም፣ የለም በዛ ውስጥ አይተላለፍም ያሉት። ስለዛ ሉተር ምን ይላቸዋል እነዚህን ሰዎች? ቀጥል አድርጉ ቁጥር 28 ላይ ነገር ግን የእኛ ሁሉን አዋቂዎች አዳዲስ መናፍስት ይላቸዋል። ኧረ አስነብባችሁ አንዴ። ነገር ግን የእኛ ሁሉን አዋቂዎች አዳዲስ መናፍስት አዳዲስ መናፍስት ምን አሉ? እነዚህ የኛ ሁሉን አዋቂዎች አዳዲስ መናፍስት ምን አሉ? እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮች ምንም እንደማይጨመሩለት ይናገራሉ።
እኛም እንዲህ ብለን እንመልሳለን። እውነት ነው። በኋላ ላይ እንደምንሰማው ከእምነት በስተቀር ከኛ የሆነ ነገር ያንን አያደርጉም። ትክክል። ከኛ አይደለም ጥምቀት ከእግዚአብሔር ነው። እነዚህ እውር መሪዎች ግን ይላል እነዚህ እውር መሪዎች ግን ታያችኋል። እነዚህ እውር መሪዎች ግን እምነት የሚያምነው የሚንጠላጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም። ስለሆነም እምነት ውሃውን አጥብቆ ይይዝና ጥምቀት ፍጹም ድነትና ሕይወት ያለበት ነገር መሆኑን ያምናል። ይህንን ካላመነ ሲጀመር ትክክለኛ እምነት የለውም ማለት ነው። ላይ በበቂ ሁኔታ እንደገለጽ ነው ጥምቀት በውሃው አማካኝነት ሳይሆን ትክክል ነው። ጥምቀት ማለት ውሃ አለ፣ ከዛ ውሃው ላይ ይጸልያል ምናምን። ኦኬ እነሱ ወርዴን ሳክራመንት ላይ ሉተርም እንዳስቀምጠውም ይሄ የአውግስቲኒያን የሆነ ፎርሙላን ያስቀምጣሉ እዚህ ጉዳይ ላይ። በእርግጥ ኤኒዌይስ ብቻ ግን ከውሃው የተነሳ አይደለም። በዛ ውስጥ ግን የመንፈስ ቅዱስ አሰራር አለ። አሁን በእኛ አገላለጽ እንግለጸው ካልን ባጭሩ በዛ ውስጥ የመንፈስ ቅዱስ አሰራር ስላለ ከመንፈስ ቅዱስ የተነሳ በዛ በውሃ ውስጥ እግዚአብሔር ጸጋውን ለእኛ ይሰጠናል። ስለዚህም ዳግም እንወለዳለን ነው። ከውሃው የሚነሳ ሳይሆን ከእግዚአብሔር ነው የሚነሳው ይህ ነገር። ለማንኛውም ግን ምን አለ? እሺ ኦኬ ጥምቀት በውሃው አማካኝነት ሳይሆን ከእግዚአብሔር ቃልና ስርዓት ጋር በመዋሃዱና ከስሙ ጋር የተያያዘ በመሆኑ ነው። ይህንን ሳምን አለ ቃሉን በጥምቀት የሰጠውን የተከለውንና ይህንን ሀብት አጥብቀን መጨበጥ እንድንችል ውጫዊ ነገር የሰጠንን እግዚአብሔርን ማመን እንጂ ሌላ ምንድን ነው ብሎ ይናገራል። ሌላ ምንድን ነው? ስለዚህም በአጭሩ ለመጀመሪያዎቹ እነዚህ ለሉተርና ለሌሎችም ጥምቀት በቃለ ድህነት ነው፣ አለቀ። የቅዱስ ቁርባንን ብታዩትም በቃ ይሄው ነው። እንደውም ቅዱስ ቁርባንን የሚቃወሙትን መናፍስት እያለን የሚጠራቸው አይሰማቸውም ሉተር ማለት እና ይህንን ደግሞ የሉተርን ኦኬ እሺ ሙሉ ወንጌል አሁን የቀደም ያሳዩአችሁ ምንም የኃጢአት ስርየት ማያሰጥም ምናምን ያለው የተባለው እዚህ መጽሐፍ ላይ ነው። ሙሉ ወንጌል አማኞች ቤተክርስቲያን እሺ ዝቅ አድርጎ እስቲ መሰረታዊ የክርስትና ትምህርት የአስተማሪ መማሪያ። አስተማሪው ይህንን ነው ተምሮ የሚመጣው። መሰረታዊ የክርስትና ትምህርት የአስተማሪ መመሪያ። አስተማሪው በዚህ ነው ተመርቶ የሚመጣው። እሺ የአስተማሪ መመሪያ። እሺ አንተሽ እስቲ ምንድነው የምታሳየን እስቲ? ኦኬ እሺ ይሄን የተማረ አስተማሪ ደግሞ እሺ እስቲ ምን አለ? ይሄን ሁሉ ያስተማረው አስተማሪ ደግሞ እንደዚህ ብሎ ይመልሳል። ይሄው ተብሎ የሚባለው ወንድሞቼ እናቶቼ የእግዚአብሔር ቃል ትምህርት ሳይሆን የሰው ስርዓት ትምህርት ነው። አንዴ ለደህነት ያስፈልጋል። የህፃናት ጥምቀት ተብሎ የሚባለው ወንድሞቼ እናቶቼ የእግዚአብሔር ቃል ትምህርት ሳይሆን የሰው ስርዓት ትምህርት ነው። ጥምቀት ለደህነት ያስፈልጋል ብሎ የሚል የሰው ስርዓት የሆነ ትምህርት ነው ወንድሞቼ፣ የመጽሐፍ ቅዱስ ትምህርት አይደለም። ያው እንዳልኳችሁ ከነዚያ ቤተክርስቲያናት ጠርታ ያሉት በሙሉ ሄደው የሚንፏቀቁት ጴጥሮስ እንዲህ ብሎ እንደዛ ብሎ እንትና እንዲህ ብሎ እና ምልህ ያው እንግዲህ አባቶቻችን ኦሪገን እንዲህ ብሎ የቆጵሮሱ ሰውዬ እንዲህ ብሎ የእስክንድሪያው ጳጳስ እንዲህ ብሎ እንዲህ አይነት ኮተት ነው መስማት የሰለቸኝ። ኮተታ ነው። የእግዚአብሔር ቃል ያላለውን ዮሐንስ ያላለው የእስክንድሪያው ሊቀ ጳጳስ እንዲህ አለ ብለው ሲል ሳቄን ያመጡታል ክርስትና ውስጥ ማለት ነው። ሁኬርስ ስለ እስክንድሪያ ሊቀ ጳጳስ፣ ስለ ቆጵሮሱ ጳጳስ፣ ካርቴጅ ላይ የነበረው ጉባኤ ስብሰባ ምናምን ነገር እዛ የተሰበሰበው በሙሉ ብራዘር በሙሉ በመንፈስ ቅዱስ የሚመራ ጉባኤ አይደለም። በቃ የቤተክርስቲያን አባቶች የተባሉ ተጠራሩ፣ በቃ ያጸደቁትን አጸደቁ። ካርቴጅ ብሎ ሲለኝ እኔ ይመጣና መንፈስን ከሐዋርያቱ ይንገሩ ዮሐንስ ያልተናገረውን የሆኑ ሰዎች ተሰባስበው ካርቴጅ ላይ ወይ ደግሞ እስክንድሪያ ላይ ስላጸደቁ በፊርማቸው እውነት አይሆንም። ትምህርት በፊርማ አይጸድቅም። ትምህርት በፊርማ አይጸድቅም። የኢትዮጵያ ኦርቶዶክስ ግን በፊርማ ተጸድቃለች። አያውቁት የእግዚአብሔር ልጅ ኢየሱስ ክርስቶስ ያላስተማረው በክርስትና ዓለም ውስጥ እነዚህ የቤተክርስቲያን አባቶች የተባሉት ያው እንዳልኩ የእንትናው የካርቴጁ የእስክንድሪያው የአንጾኪያው ምናምን ነገር እያሉ ብለው የሚሉ ማለት ነው። አይመለከተኝም።
ሰው ከመጣ ሐዋርያት ምን ብለዋል? በህፃናት ጥምቀት ጉዳይ ነው የሚል ከዛ ነው የምጀምረው። ምንም አላሉም ብለህ ካልክ ዞር በል መንገዴ ልቀቅልኝ። ሂድና እዛው የምትጨቃጨቅበት ተጨቃጨቅ። እኔ ይሄን ያህል ይበቃል። እንግዲህ አስተማሪዎቹ ሲማሩ መጨረሻቸው ሰውን ሲያስተምሩ እንደዚህ ነው ማለት ነው። የሚገርም ነው። እንግዲህ የቤተ ክርስቲያን አባቶችን የቤተክርስቲያን አባቶች ላይ ነው መወክለ ማድረግ ለመቀለድ የሞከረውና የቤተክርስቲያን አባቶችን ዞር በሉ ይልና መጽሐፍ ቅዱስን እሱ ራሱ ተረጉሟል ማለት ነው። ይህ ብሎ እና ሉተር ደግሞ ይህ ገብቶ ዳርያስ ያልኩሽ ዱቄት አምጥስ የትውልድ ሁሉ ዳርያስ በደንብ እንዲገባችሁ ማለት ነው። ዱቄት ሽንተ ለቅልቀሽ ወጣሽ ወይ ዳርያስ ወንድም ብትሆን ትልቁን ጌታ እዚህ ቁጭ አድርገህ አባቶች፣ እናቶች፣ አክስቶች፣ አያቶች፣ አጎቶች፣ እንትኖች፣ ምስራቃውያን፣ ምዕራባውያን የኔ አባት ጌታዬ ኢየሱስ ከኔ ጋር ስላለህ ይህን ትውልድ አልፈራውም። ኢየሱሴ ውጣና አገልግል ብለህ ስትለኝ የማንንም አሮጊት፣ የማንንም ሽማግሌ፣ የማንንም ፍንዳታ፣ የማንንም ድንፋታ አልፈራም። ኢየሱስ ምን ብሏል? በጥምቀት ጉዳይ፣ በቁርባንስ ጉዳይ፣ በነገረ ድነት ጉዳይ ከሱ ትጀምርልኛል። ከሱ ካልጀመርክ እፈጠፍጥሃለሁ ማለት ነው። አውርቼ እኔም ማምነው የሚገርም ነው። ስለዚህ አሁን ስለ ጥምቀቱ ስለ ቅዱስ ቁርባኑ መጽሐፍ ቅዱስ ምን ብሏል፣ ሐዋርያቱ ምን ብለዋል ነው እንጂ ወይም ኢየሱስ ክርስቶስ ምን ብሏል እንጂ የሆነ ከአባቶች ምንም አትንገሬ ነው። ኦኬ መጽሐፍ ቅዱስማ አሁን እኮ ስለ ጥምቀትም ስለ ቅዱስ ቁርባንም የተናገሩ ነገር አለ። ግን ያንን የመጽሐፍ ቅዱስን ነገር አባቶች ያብራሩትን ዞር አድርገ እኔ ራሴ ላብራራ። እንዲህ እኮ በጣም ምን አይነት እብሪተኛነት እንደሆነ አስቡት። እንግዲህ ፕሮቴስታንቶች ተነስተው ለማድረግ እየሞከሩ ያሉት ነገር ምንድን ነው? ጥንት ላይ የነበሩ ለዘመኑ ለሐዋርያት ዘመን የቀረቡ የክርስቲያን አባቶች መጽሐፍ ቅዱሱን እንግዲህ እነሱ የሚያብራሩበት መንገድ ይኖራል አይደል? ወይም ደግሞ የክርስቲያን አስተምሮ ያስተላለፉበት መንገድ ለምሳሌ ከሐዋርያት የተማሩ ሌሎች አባቶች አሉ አይደል? እነዚህ አፖስቶሊክ ፋዘርስ የሚባሉ ሐዋርያዊ አበው የሚባሉ ልክ እንደነ ፖሊካርፕስ እንደነ አግናጢዮስ ምናምን ያሉ አሁን እንደነዚህ አይነት አባቶች የክርስቲያንን አስተምህሮ ሲያካፍሉ ወይም ደግሞ ሲያስተላልፉ ከነሱ ቀደም ብሎ ከነበሩት ሐዋርያት በመቀበል ነው። ከነሱ ጋር በአካል የሚተዋወቃሉ። በአካል ቀጥታ ከእነርሱ ተምረዋል። የተማሩትን እየተናገሩ ነው። ዝም ብሎ ጽሑፉን ብቻ በማንበብ ሳይሆን በአካልም ተምሯል። እነሱ ኦልሬዲ ትምህርትን ወስደዋል። እነሱ ደግሞ ለቀጣዩ አስተላልፈዋል። እንደዚህ በቅብብሎሹ ሲመጣ ጥንት ላይ የነበሩ አባቶች የሰጡትን ማብራሪያ ወደዛ ዞር አድርግልኝ፣ እሺ እኔ ራሴ ልተርጉም ነው እያሉ ነው ያሉት። እነዚህን ሁሉ ወደዛ አድርግልኝና እኔ ራሴ ተረጉማለሁ። ስለዛ ከቤተ ክርስቲያን አባቶች ሁሉ እኔ ይበልጣለሁ። ኦኬ አይ እኔ መንፈስ ቅዱስ ስለሚያስተምረኝ ነው ሊል ይችላል። እነዛን ሁሉ የቤተክርስቲያን አባቶች መንፈስ ቅዱስ አላስተማራቸውም፣ እኔ ግን እያስተማሪ ነው እንደማለት ነው። መንፈስ ቅዱስ ጥንት ላይ አይሰራም በአባቶች ላይ፣ በዚህ ሰውዬ ላይ ደግሞ ይሰራል። በሆነ ጎረምሳ ላይ ይሰራል፣ በሆኑ አባቶች ላይ አይሰራም። እና በጣም ፈኒ ነው። በጣም በቃ ፕሮቴስታንቲዝም በዚህ ደረጃ ነው። ሰው ሰራሽ ትምህርታቸውን ለማጽደቅ ሲሉ አባቶችን በምን ደረጃ እንደሚቀልዱባቸው በቃ ከግምት ውጭ ነው። እና የአባቶች ትምህርት ላይ ደግሞ በደም ጠንከር ያለ ነገር እንያዝ ብለው ከተነሱም ግን እውነታቸው ነው። ለነገሩ በነገራችን ላይ የአባቶችን ትምህርት አይ ጠንከር አድርገን እንያዝ ካሉ ዞሮ ዞሮ ወደ ክርስትና መምጣታቸው አይቀርም፣ ወደ ኦርቶዶክስ ማለት ነው። የአባቶችንን ትምህርት አዎ እቀበላለሁ በስነ ስርዓት ብሎ ኮንሰንሰሱን ምናምን ነገር ማለት ኮንሰንሰስ ያለበትን ለምሳሌ እንደው ሌላው ቢቀር በአባቶች ዘንድ በምዕላት የሚታመን በአባቶች ዘንድ በቃ በስምምነት በሁሉም ዘንድ የሚታመነውን ትምህርት ሁሉ እቀበላለሁ ቢሉ መጨረሻቸው ኦርቶዶክስ መሆኑ። ስለዛ ምንድን ነው አባቶችን ሁሉ ዞር አድርጉልኝ እና አስቸጋሪ ነው አስቸጋሪ ነው። እሺ ቀጥላ
እዚህ ጋር ደግሞ የሁለቱ አንድ ሉተራንና አንድ ጴንጤቆስጣል በስጋና ደሙ ላይ ያላቸውን እይታ እየተጠያየቁ ነውና ይሄን እስኪ አድምጠው። የጌታ እራት መካነ ኢየሱስ ሄጄ መውሰድ እችላለሁ ብለህ ነበር አይደለም? ምናልባት ሚስኮት እንዳላርግ ከምን አንጻር እንደሆነም ተናግሬያለሁ። በታቱ ስድስት ካልተባልኩኝ ድረስ እኔ ችግር የለብኝም። ምክንያቱም ክርስቲያኖች ናቸው ብዬ ስለማምን እነሱ ምንም ብሎ ይመኑ እሱ እኔ ጋር ለውጥ አያመጣም። የጌታ ህብረት የጌታ መገኘት እስካለበት ድረስ ሂጄ መውሰድ እችላለሁ። ኦኬ። መካነ ኢየሱስ የጌታ እራት የዘላለም ህይወት ይሰጣል የሚለውን አስተምሮዋን እያወቅ አንተ ደግሞ መካነ ኢየሱስ የምታስተምረው ትምህርት መጽሐፍ ቅዱሳዊ አይደለም፣ የጌታ እራት የዘላለም ህይወት ይሰጣል የሚለው መጽሐፍ ቅዱሳዊ አይደለም እያልክ ትወስዳለህ ማለት ነው። አንተም እንደዛው ምን መሰለህ አሁን ምንድነው የሚሆነው መሰለህ? የዘላለም ህይወት ይሰጣልማ ኦርቶዶክሶች የሚላሉ። ኦርቶዶክስ ሂጄ የማልወስደው ከእግዚአብሔር መገኘት አንጻር ነው። በደንብ ሀሳቤን አግኝተው ከሆነ ማለት ነው። ለምሳሌ ያዘጋጀው ቄስ የጌታ እራት ይሰጣል ብሎ ቢሰጠኝም እኔ እስካላመንኩበት ድረስ እኮ አይሰጠኝም። ባየ የሆነ ሰው ስላለው አይደለም ህይወት የሚሰጠው የሰውየው እምነት ነው አይደለ? ያን ነገር እንዲሁ የሚያደርገው አሁን እኔ ከምን አንጻር ነው እዛ ሂጄ መውሰድ የምችለው? ክርስቲያኖች ናቸው እግዚአብሔር መገኘት አለበት ብዬ ስለማምን ነው። ኦርቶዶክስ ሂጄ የማልወስደው ደግሞ ከምን አንጻር ነው? የእግዚአብሔር መገኘት አለ ብዬ ስለማላምን፣ የዳነ ጉባኤ ነው ብዬ ስለማላምን ነው። ያ ማለት ግን ኦርቶዶክሶቹ እንዳለ ጠፍተዋል እያልኩኝ ግን አይደለም። ኦርቶዶክስ ውስጥ ካቶሊኮች ውስጥም የዳኑ ሰዎች አሉ። እንደ ህብረት ግን ጉባኤው ድኗል ብዬ ስለማላምን ባልዳነ ጉባኤ መካከል ሂጄ አልወስድም። መካነ ኢየሱስ ደግሞ መልቼ የመውሰድ አቅም የኖረኝ ለምንድን ነው? ጉባኤው ድኗል ብዬ ስለማምን ነው። ከዛ አንጻር እሺ እሺ ቀጣይም አለ ከፈለክ እሱን አስደምጣለሁ። እዚህኛው ላይ ግን ሐሳብ ስጠው። ኦኬ በጣም ይሄ ደግሞ ያው ዝም ብሎ እንግዲህ እነዚህ የልጅ ሐሳቦች ናቸው። በአጭሩ ምንድነው ቅዱስ ቁርባን የዘላለም ህይወትን ያስገኛል ብዬ ማመን አለብኝ ለማግኘት እኮ ነው። ያው ኦርቶዶክሶች ጋር የማልወስድበት ምክንያት የኦርቶዶክስ ቤተክርስቲያን የዳነ ጉባኤ አይደለም። መካነ ኢየሱስ ጋር ደግሞ የጂ የምወስደው የዳነ ጉባኤ ነው። እሺ የዳነ ጉባኤ ነው የመካነ ኢየሱስ ይባል። እሺ ኦርቶዶክስ ደግሞ አይደለም እንበል። እንግዲህ ለአንተ እንዳልከው ማለት ነው። መካነ ኢየሱስ የዳነ ጉባኤ ነው እና የዳነ ጉባኤ ያልከው እርሱ ይህ ለዘላለም ህይወት ነው ብሎ ሲሰጥ አንተ ግን አሚን ብለህ ትቀበላለህ ወይ ነው? አሚን ብለህ ትቀበላለህ ወይስ አላምንህም እያልኩ ነው የምትቀበለው? ይሄ እኮ ነው ጥያቄው። አይመልሱም እኮ ዝም ብሎ እኮ ነው እነዚህ በጌታ የሚጠየቁት ሌላ የሚመልሱት ኦርቶዶክስ ጋር። ኦርቶዶክሶች እኮ አልዳኑም ይላል ዝም ብሎ ያልተጠየቀውን። አሁን ተመልከቱ ጋይስ፣ ጴንጤው ሄዶ መካነ ኢየሱስ ጋር እቆርባለሁ ይላል። በጣም እኮ ነው የሚያስቀው ክርስቶስን። መካነ ኢየሱስ ጋር ስትሄዱ ደግሞ አዎ የቅዱስ ቁርባን የኃጢአት ስርየትን የሚሰጥ የራሱ የክርስቶስ ስጋና ደም ነው ሲል አሜን ብለህ ትቀበላለህ ወይስ መካነ ኢየሱስ ሄድክ ቀን ይህንን ትቀበላለህ ማለት ይህንን ታምናለህ? ይህንን እምነት ትይዛለህ? አንተ ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንደሆነ አታምንም። አታምንም። የማታመን ከሆነ ሄደ ያ እንግዲህ ቅዱስ ቁርባኑ የሚሰጠው ሰው እውነተኛ የጌታ ስጋና ደም ነው የኃጢአት ይቅርታን ይሰጣል እያለ ሲሰጥህ አሜን ብለህ የመቀበል አቅሙ አለ ወይ? አሜን ብለህ ከተቀበልክ እንግዲያስ ትምህርቱንም ተቀብለሃል ማለት ነው። አይ ትምህርቱን አልቀበልም ካልክ ደግሞ እንዴት ነው ልትቀበል የምትችለው? ሄደህ ልትካፈል የምትችለው የጌታን እራት እዛ? አይ እሱ አሁን ያልከውን እንኳን አልቀበልም ዝም ብዬ እንደው ልካፈል እንጂ ነው እያልክ ነው። እንዲህ ደግሞ የጌታን እራት መካፈል አይቻልም። በታሪክ እንደዚህ አይነት ነገር በጣም እኮ የሚያስቁት እና ይሄ ምንን ያሳያል ከተባለ ምንም በቃ እነዚህ የድህነት ትምህርት ላይ ይሄ የክርስቶስ ትምህርት ላይ ምንም ጭንቅ የለባቸውም ጴንጤዎች። በቃ ሊትራሊ ምንም ነው ጭንቅ የሌለባቸው። ፍትት በቃ ፍትት ነው የሚሉት። አይሰሙም። በቃ ዝም ብሎ ኢየሱስ ካለ በመንፈስ ቅዱስ ተሞላው ካለ እሳት ካለ ከዛን የሆነ ልሳን በሚለው ነገር ካወጣለ በቃ አለቀ። ዶክትሪን ነገር ማለት ትምህርት የራሱ ጉዳይ ነው የሚለን። ትምህርት ቢሆን የራሱ ጉዳይ ዳር ያዝ ነው የሚለው ትምህርቱን ራሱ
በጣም ነው የሚያሳዝን በጣም ማለት ነው። እና ጴንጤ መሆን ከሚያስፈራ ነገር ውስጥ አንዱ ይሄ ነው። ምንም ለትምህርት ግድ አይሰጥም። አስበዋል? ቅዱስ ቁርባኑን አንስቶ የመካነ ኢየሱሱ ቄስ ማለት ነው፣ እነሱ ቄስ ስለሚሉ ይህ የጌታ ስጋ ነው፣ ይህ የጌታ ደም ነው፣ የክርስቶስ ስጋ ነው፣ የክርስቶስ ደም ነው፣ የኃጢአት ስርየትም ይገኝበታል ይሰጣል እያለ ሲያቀብል አሜን ብለህ ትቀበላለህ ወይ ነው? እንደ አንድ ጴንጤ የኃጢአት ይቅርታ ይገኝበታል ይላል ወይ? እውነተኛ የጌታ ስጋና ደም ነው ብሎ ያምናል ወይ? አያምንም። የማታምን ከሆነ እንዴት አድርገህ ትካፈላለህ ከዛ ቅዱስ ሚስጥር? የሚገርም እኮ ነው። አሁን ኤኒዌይስ እስቲ ሌላ የምታሰማን ነገር ካለ እስቲ እንትን እንበል። አሁን ያልከውን ራሱ ይደግመዋልና እንደማያምን በኃጢአት ስርየት ጥምቀትም ስጋና ደሙም የኃጢአት ስርየት ይሰጣል ያድናል የሚለውን እንደማያምን ራሱ ይደግመዋልና እሱ ላስደምጣችሁና ወደ ዮኒ እሄዳለሁ። ምክር ነው እንጂ ጥያቄ አይደለም ያለ ማለት ነው አይደል? እኔ ጥያቄ ያለ መስሎኝ ነው። ግን ወደዛ አትሂድ ብለኛል አላልኩትም እኮ አላልኩም፣ አልሰማህም ማለት ነው። እኔ ወደዛ አትሂድ ብሎኛል ሳይሆን ይሄ ትምህርት ልክ አይደለም፣ እንደዚህ በቃ ማለት ለምሳሌ እኔ አሁን ያው ፊት ለፊት እኮ ነው የምናገረው። የውሃ ጥምቀት ያድናል ብዬ አላምንም። የጌታ ራት የዘላለም ሕይወት ይሰጣል ብዬ አላምንም። ይሄ እምነቴ እኮ ነው። አሁን ያለሁበትም የማስተምረውም ነው። የደህንነት ትምህርት አስተምረው ይሄን ነው የማስተምረው። ያለሁበትም ህብረት እንደዛ ነው። መጽሐፍ ቅዱስም እንደዛ ነው የሚያስተምረው። በቃ እኔ የተረዳሁት አሁን ያለኝ የደረስኩበት መረዳት ይሄ ነው። ለዚህ ንግግሬ ከሆነ ይቅርታ ጠይቅ ያልከኝ እምነቴ ነው። እንዴት ይቅርታ ጠይቃለሁ? ኦኬ። አሁን እነዚህ የተነገሩ ነገሮች ማለትም ይሄን ይመስላል። እምነቱንም የሚያስተምረውንም ሰው መዳን እንዴት እንደሚገባውንም ተናግሯልና በቃ አንተ የተናገርከውን ደግሞታል። ዮኒ አስበው እንግዲህ አሁን ይሄ ሰው የድህነት ትምህርትም ብሎ ጭራሽ ይሰጣል። የድህነት ትምህርት ማለት የመዳን ትምህርት ማለት ነው። የመዳን ትምህርት፣ የድህነት ትምህርት ብሎ እንደዚህ አይነት ሰው ሲሰጥ ማለት ነው። በጣም ፈኒ ነው በጣም። ጥምቀትም አያድንም፣ ቅዱስ ቁርባንም ለዘላለም ሕይወት አይደለም፣ ለድህነት አይደለም ምናምን ብሎ የሚናገር ሰው የድህነት ትምህርትን አስተምሮ ከዛ በኋላ ምንድን ነው? ምን ሰምተህ ልትድን ነው? አትድንም። በቃ አለቀ። ከእንደነዚህ አይነት ሰዎች እንደዚህ አይነት ትምህርትን ሰምተህ ልትድን አትችልም። ኢየሱስ ካስተማረው ትምህርት ፍጹም ተቃራኒ የሆነ ትምህርትን ሰምተህ ልትድን በፍጹም አትችልም ነው። እሺ ዮኒ ምን የምታስበው ነገር ካለ እስቲ። እሺ የመጨረሻ ማለት ከህፃናት ጥምቀት ጋር በተያያዘ ትንሹ ላይ ነኝ። ይሄ ሆኖ ሳለ የህፃናት ጥምቀት ጋር በተያያዘ ነው። ያው ሉተራን ነው ዳዊት እና ቃሌ ናቸውና ኤፍሬም ጥያቄ ጠይቋቸው የህፃናት ጥምቀት መጽሐፍ ቅዱሳዊ ነው ወይስ አይደለም ብሎ ጠይቋቸው ነውና ህፃናት ጥምቀትን ትቀበላለህ ወይ? ሲምፕሊ የህፃናት ጥምቀት መጽሐፍ ቅዱሳዊ ነው ብዬ አልቀበልም። ሲምፕሊ ስህተት ውስጥ ናቸው እነዛ ሰዎች፣ የሚያደርጉ ሰዎች ህፃናት ስላጠመቁ በቃ እንትን ውስጥ ናቸው አይደለም። በውስጡ ያለውን ያንን ቴዎሎጂ አደንቃለሁ እና አከብረዋለሁ። አደሴም ታይም ግን ኤክስፕሊሲትሊ መጽሐፍ ቅዱስ ላይ ያለና በመጽሐፍ ቅዱስ ፕሪስክራይብ የተደረገ ነገር ነው ብዬ ስለማላምን የህፃናት ጥምቀትን መጽሐፍ ቅዱሳዊ ስትሪክትሊ መጽሐፍ ቅዱሳዊ ነው ብዬ አላምንም። የህፃናት ጥምቀት መጽሐፍ ቅዱሳዊ ነው ብዬ አላምንም። መጽሐፍ ቅዱሳዊ ነው ብዬ አላምንም። መጽሐፍ ቅዱሳዊ ካልሆነ ዘን ከክርስትና አንጻር ነው ካልን ስህተት ውስጥ ናቸው ማለት ነው። የህፃናት ጥምቀትን የሚያደርጉት ስህተት ውስጥ ናቸው አልልም። ከዚህ ቀደም አሁን ይሄ ወንድም በቃ የህፃናት ጥምቀት ላይ ካልተከራከርን ሲል የነበረ ሰው ነው፣ ክርስቲያኖችን ማለት ነው። ትንሽ ቀጠል አድርጎ ግን ፕሮቴስታንቶችም እንደዚህ የሚያምኑ እንዳሉ የሆነ በደንብ ሲገለጥለት ደግሞ መለስ ያደረግና እንደው ስህተት ውስጥ ናቸው ማለት ግን አይደለም ብሎ ደግሞ እንደዚህ ሊመጡ ይችላሉ። ግን ስቲል ግን የህፃናት ጥምቀት መጽሐፍ ቅዱሳዊ አይደለም አለ።
በጣም በሚገርም ሁኔታ ግን መጽሐፍ ቅዱስ ብቻ ብሎ የተነሳው ሉተር የህፃናት ጥምቀትን ይቀበላል። መጽሐፍ ቅዱስ ብቻ ብሎ የተነሳው ሌላኛው ደግሞ ጆን ካልቪን የህፃናት ጥምቀትን ይቀበላል፣ የሚቃወሙትንም ያወግዛል። ሌላኛው መጽሐፍ ቅዱስ ብቻ ብሎ የተነሳው ጥምቀት አያድንም ብሎ የካደው ኡልሪች ዝዊንግሊ ራሱ የህፃናት ጥምቀትን ይቀበላል። መጽሐፍ ቅዱሳዊ ሳይሆን ነው መጽሐፍ ቅዱስ ብቻ ብሎ ተነስተው እንዲህ የሚያምኑት። እኔ ለኔ ነው እንግዲህ አሁን ያው ለኔ መጽሐፍ ቅዱሳዊ አይደሉም ለማለት ነው ሊል ይችላል አንድ ሰው። ኦኬ እሺ፣ አሁን ለዚህ ልጅ መጽሐፍ ቅዱሳዊ አይደለም ይህ ትምህርት፣ ለነ ሉተር ደግሞ መጽሐፍ ቅዱሳዊ ነው። በምር የሚታወቀው የምር መጽሐፍ ቅዱሳዊ ይሁን አይሁን ታዲያ በምር የሚታወቀው እንግዲህ የራሳቸውን ሊጠቅሱ ይችላሉ። ሁለቱም በምን ይታወቃል ነው? በቤተ ክርስቲያን ይታወቃል። ስለ ሰው መጽሐፍ ቅዱስ ብቻ የሚለውን ትምህርት በእያንዳንዱ ርዕስ ላይ ቢያዩ በቃ እስቲ ኤኒዌይስ የምን ማስረጃ ነው ወዳጅ ማነው ስሙ? ኤኒዌይስ ሰው ሰማህ እኮ አሁን የተከፈተውን እና እንደዛ ነው። ኦኬ ሰው ሌላ የምናየው ነገር ከሌለ ጠቅለል እናደርገውና እንጨርስ ማለት ነው። እኔ ከመውጣቴ በፊት አንድ ፈን ቪዲዮ አሳይቼ ለህዝቡ እወጣለሁ፣ በትምህርት ብቻ እንዳናጨናንቃቸው። ቃል በልቼዋለሁ አብልቶኛል ጌታዬ ስል ሳገሳ ገላትያን ማገሳበላ ላይ እንዳንተ አባ ጊዮርጊስ ዘጋስጫ ምናምን ነገር ብሎ የሚል እንቶ ፈንቶ አይደለም ማገሳበላ የሰን ፊልጵስዩስን ማገሳበላ ላይ ሰው በልቡ ሃሌሉያ ሰው በልቡ ሞልቶ የተረፈው ባቱ ያወጣል ብሎ ስላለ ማለት የሰልማቴዎስ ወንጌል ነው ማገሳበላ። ጴንጤ እንደዚህ የሚያጋሳብህ ጴንጤ ካጋሳብህ ወደ ካለ የቆሮንቶስ መጽሐፍት ነው ለዓለም የሚያጋሳብህ። ቆሮንቶስ እኮ የእግዚአብሔር ቃል ይሸጠዋል። አንተ ባርክም ሰው ይመችዋል። በጣም በቃ ድክም ያሉ ስህተቶቹ እንዳሉ ሆነው እነሱ ሁሉ እንዳሉ ሆነው ግን በቃ አድክም ሰው ግን ነው። ይሄንን ሁላችንም ተስማምተንበታል። አይመቸው ደስ ይላል። መጽሐፍ ቅዱስን አብልቶኛል አረ እሺ ሳገሳ ፊልጵስዩስን ነው አረ እሺ ይመቸው አሪፍ ነው። ኤኒዌይስ ሰው ጠቅለል ስናደርገው በፕሮቴስታንቲዝም ውስጥ እንደዚህ አይነት አንድነት የለም ነው። ህብረት ሊያስደረግ የሚችል እንኳን አንድነት የለም ነው ባጭሩ። እውነቱን ለመናገር ህብረት ሊያስደረግ እንኳን የሚችል አንድነት የለም። ሰዎች ማነው በፕሮቴስታንት ውስጥ ያሉ ሰዎች እንደው ቀስ በቀስ እንደዚህ ሊበራል እየሆኑ መጡ እንጂ መተው የሆነ ዝም ብሎ እንደዚህ እንቀላቀል ካላሉ በስተቀር ኮንሰርቫቲቭ የሚሆኑ ከሆነ በተአምር የህብረትም አንድነት ኖርማል ህብረትም ሊያደርጉ እንኳን በማይችሉበት ደረጃ ነው እርስ በእርስ የተለያዩት እና እርስ በእርሷ የምትለያይ መንግስት ልትጸና አትችልም እንዳለ ጌታችን ኢየሱስም ፕሮቴስታንቲዝም እርስ በእርሷ የምትለያይ መንግስት ስለሆነች ወይም እርስ በእርሱ የሚለያይ መንግስት ስለሆነ ፕሮቴስታንቲዝም ሊጸና አይችልም ማለት እንችላለን ነው። ከዚህ አንፃር ይበቃናል። እሺ አንተሽ የሚያሳየንን አይተን እንጨርስ። ያሁኑን ያጽናለህ ሙለታም ብዬ ነው አይሻልም? ኦኬ እስቲ ወንጌል ሊሰብኩ ነው። ቴዎሎጂያቸውን ለማስረት ነው። አለቀ። ቴዎሎጂያቸውን ለማስረት ነው። ቴዎሎጂያችን ይሄ ነው ወቁት። ከዛ ደግሞ ይሄ ነው ቫሊድ ካልሆነ ሳክራመንት ወደ ቫሊድ ካልሆነ ወደ ቫሊድ ወደ ነው እና በግልጽ ስትናገር ሰምቻታለሁ። ለአንድ ሰው ለዳኒ እሱ እንኳን የአባቶች ትምህርት እንትን ይላል ይመጣል ወዴት ነው ይመጣል ብላ የምትለው እና ምንም ከጴንጤቆስጣል ጋር አልወስድም ከኦርቶዶክስ ጋር ከካቶሊክ ጋር ወስዳለሁ ከኦርቶዶክስ ጋር ከካቶሊክ ጋር ህብረት ማለት ይሻለኛል። ኮሚኒየን የህብረቱ ማዕከል ነው። ባይዘው መጽሐፍ ቅዱስ ነው። አይ ቲንክ ኮሚኒየን መውሰድ ባይዘው አንድ ስጋ መሆን ነው። ይሄ የጌታ እራት መውሰድ ማለት ነው። አንድ ስጋ መሆን ነው። ከአንተ ጋር የጌታ እራት አልወስድም ማለት ከአንተ ጋር አንድ ስጋ አይደለም እንደ ማለት ነው። ሌላ የተለየ ነገር የለውም። ባይዘው ያንን ነው የሚያሳይ። አንደ ቆሮንቶስ ምዕራፍ 10 ላይ ብዛችሁና የምንባርከው የበረከት ጽዋ ከክርስቶስም ደም ጋር ህብረት ያለው አይደለም። የምንቆርሰው እንጀራ ከክርስቶስ ጋር ህብረት ያለው አይደለም። አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን። ሁላችን ያንን አንዱን እንጀራ እንካፈላለንና አንዱን እንጀራ እንካፈላለን አንድ ስጋ ነን። አይ ከእናንተ ጋር አንድ ስጋ አይደለንን ያናንተን ኮሚኒየን ፓርቲሲፔት አናደርግም
ፓርቲሲፔት አናደርግም የሚል ነገር አለ ማለት ነው። ስለዚህ ይህንን ከተባለ ኦኬ ቴንክ ዩ ተብሎ ስለዚህ ያንን አውቆ ማድረግ ያለብንን ነገር ማድረግ ነው እንጂ ያለብን ዝም ብሎ እዚህ ጋር ለሚወረወረው ፖለቲካ እንትን ፍላጻ በመፍራት የሌለውን ነገር ሸፋፍነህ አንድነን እያሉ መሄድ ነንሰንስ ነው። አይዘው ምንም ትርጉም ያለው ነገር አይደለም እውነት ለመናገር። ስለዚህ ግልጽ በሆነ መንገድ ይሄ ነው ያለው። የኛ ኮሚኒቲ ቫሊድ አይደለም። ቫሊድ ካልሆነ ኮሚኒቲያችን በኮሚኒቲ የሚገኘውን በዩካሪስት የሚገኘውን ድህነት አናገኘውም። ካላገኘነው ደግሞ እኛ ልዳን ማስተዋል እኛ ልዳን። ስለዚህ ካልዳን ከኛ ጋር ምን አይነት ህብረት ነው ታዲያ ያለው? ምን አይነት ህብረት ነው ያለው ታዲያ? በጣም ግርም የሚለኝ እንደው ታውቃላችሁ ደግሞ ተነካል ተጨቆነ የኛን ትምህርት ተሸፈነ እንትን አለ ምናምን ነገር የራሳችን ትምህርት ስላስተማርን ብቻ ለምሳሌ ህፃናትን ትምህርቱን የህፃናት ጥምቀት አንቀበልም። ስለዚህ የህፃናት ጥምቀት ስለማንቀበል የህፃናት ጥምቀት ትክክል አይደለም ብሎ ማስተማር የእነሱ መጨቆን እንደሆነ ጥምቀት ለድህነት የጌታ እራት ለድህነት ለዘላለም ህይወት ብለን አናምንም። ስለዚህ እሱ ትክክል አይደለም ብለን ስናስተምር በቃ እኛን እንትን ለማለት በቃ እኛ ትምህርት እየተገፋ እና እናንተን ለማስደሰት የህፃናት ጥምቀት እንቀበል፣ እናንተን ለማስደሰት ትምህርታችንን ተው፣ ወደ እናንተ ቴዎሎጂ እንምጣ፣ እናንተን ላለመንካት ሲባል የጌታ እራት የዘላለም ህይወት ይሰጣል ያናል ብለን እንበል። ያንን ነው የፈለጋችሁት። እንዲሁም ከዚህ በኋላ ቴዎሎጂያችንን በትክክል ነው የምናስተምረው ያለምንም መሳቀቅ እንትና ይነካ ይሆን እንትና ይነካ ይሆን የሚል ምንም አይነት ፍራቻ ሳይኖረን ትምህርታችን ትክክል እናስተምራለን። በቃ እናስተምራለን። አሁን የተሰበሰቡት ላይ ይሄን ይመስላል እንግዲህ አንድ ወዳጃችን እንዳለው በመጽሐፍ ቅዱስ አንድ ያልሆነ ትውልድ ካውንስሉ አንድ አያረገውም እንዳለው ማለት ነው። ያ እንትን እንዴ ይሄማ እንትን ሲል ነበርኩ ከምንድነው ያለው ከቃለ ሕይወትና ከመካነ ኢየሱስ ነው ለወንጌል ስርጭት ምናምን ወጥተው በጥምቀት ጉዳይ ተጣልቶ ተመልሷል ያሉ እንደዚህ አይነት ነገር አዎ ብሏል። እዚሁ ላይ አለ። አስበው ለወንጌል አይተው ለወንጌል ስርጭት ብላ መካነ ኢየሱስና ከቃለ ሕይወት ሁለቱ ወጥተው ከዛ በኋላ የጥምቀት ጉዳይ ላይ ሳይስማሙ ቀርተው እርስ በርስ ተጣልቶ ሲመለሱ ማለት ነው። ይህ በጣም ሜክሲኮ ጋር አቡ ከባድ እና ጋይስ ኢንዌስ ሰላም አዳሩልን ምናምን መልካም አዳር። እሺ ደህና አደሩ ሁላችሁ ሰላም አደሩ። አለየት ያሰማልን ዮኒ ሐኪም ናቱን እናመሰግናለን። በጣም ደህና አደራችሁ። አሜን አሜን። ቴንኪው መልካም አዳርሽ። ሰላም አደሩ ሁላችሁም። ሉተራንና ጴንጤ መካከል የ15 ቀን የተኩስ አቁም ስምምነት ተፈርሟል። እንግዲህ መልካም የተኩስ አቁም ይሁንላችሁ። ሰላም አደሩ።